ሰላም ሰላም። ዛሬ የምናነሳው ስለ አዲሶቹ የአዲስ አበባ ፖሊስ ተሿሚዎች ዋና ኮሚሽነር እና ምክትል ኮሚሽነር አዲስ አበባ ተሾሙላታል። ከዚህ በፊት የነበሩት ኮሚሽነር ጌቱ አርጋው እና ምክትል ኮሚሽነር ሀሰን ተነስተዋል። እውነት ለመናገር እነዚህ ሰዎች ሁለቱ ሰዎች በሰሩበት ጊዜ የነበረው ሁኔታ በአንጻራዊ የተሻለ ነበር ማለት ይቻላል። በሰላማዊ ሰልፍ የተገደለ ሰው የለም፣ ወይም ደግሞ ከበድ ያለ በፖሊስ የተሰራ ከባድ ስህተት ብዙ አልነበረም። አንዳንድ የክስ አቤቱታዎች በበላይ አካላት ተቀበሉ ሲባሉ አለመቀበላቸው ቢያስተቻቸውም በመጠኑ የተሻለ የፖሊስ ስራ ሰርተዋል ብዬ ለማለት እችላለሁ። አሁን የተመደቡት ሁለት ሰዎች አንዱ ሌተና ጀነራል ናቸው። ሌተና ጀነራል ማለት በወታደራዊ ማዕረግ እንግዲህ ከጀነራል ቀጥሎ ከዋና ሙሉ ጀነራል ቀጥሎ ያለው ሌተና ጀነራል ነው። ከዛ ሜጀር ጀነራል ብሎ ብርጋዴር ጀነራል ብሎ ነው የሚወርደው። ስለዚህ እንግዲህ በኢትዮጵያ አሁን ባለው ማዕረግ ፊልድ ማርሻል አለ፣ ሙሉ ጀነራሎች አሉ፣ ሌተና ጀነራል አለ። እንግዲህ ከሜጀር ጀነራል በላይ የሆነ ማዕረግ ነው ለአዲስ አበባ ፖሊስ አዛዥ የተመደበለት። እኔ ያልገባኝ ለምን በወታደራዊ አመራር ሊመራ ተፈለገ የሚለው አንድ እንቆቅልሽ የሆነብኝ ጉዳይ ሲሆን፣ የሆነ ጀነራል ሰውዬ ዶክተር አብይ የተሾመ ሰሞን አምጥቶ ነበረ። ያ የድሮ ጀነራል የነበረ ነው ተብሎ እዛ ገብቶ ቤት ውስጥ ሻወር አሰርቶ ብዙ አላለም የጾታዊ ጥቃት ሁሉ አድርሶ የተባረረ ሰውዬ እና ይሄ እንደዛ ነው ማለት አይደለም። ይሄኛው በስነ ምግባር የተሻለ ሊሆን ይችላል። በጣም እውነትም ጀነራል ሊሆን ይችላል። እውነትም ጀነራል ያልሆኑ ሰዎች አሉ። ተምሮ ስራ ሰርቶ በልምድ በእውቀት የደረሰ ሰው ሊሆን ይችላል። ስለዚህ እኔ አንድ ጀነራል የመተቸት የሞራል ልዕልና የለኝም። ነገር ግን ከሱ ቀጥሎ ምክትል ኮሚሽነር ተብሎ የተቀመጠው ሰውዬ ግን ለቦታው አይመጥንም ብዬ ነው የማስበው። ምክንያቱም ይህ ሰው የነበረው ወታደር ነበረ። ወታደር በባድመ ጦርነት ጊዜ ወታደር የሆነ ነው። ከዛ በኋላ የቀድሞ አፈ ጉባኤ የአባዱላ ገመዳ ጠባቂ ነበር፣ የእሳቸው ጠባቂ ነበረ። እንግዲህ ዶክተር አብይ ከመጣ በኋላ ያው የጅማም ሰው ከመሆኑ አንጻር ስለዚህ በቅርቡ የዶክተር አብይ በቅርቡ የሚባል ጊዜ አይደለም ፕሮቶኮል ሆኖ አይተነዋል። ፕሮቶኮል ነበር። ፕሮቶኮል በነበረ ጊዜ በብዙ ነገሮች ውስጥ እጁን አስገብቷል። በተለይ በጅማ አካባቢ የቡና ፈቃድ በሚያወጡ ሰዎችን በሞኖፖል የዚህ አካባቢ ሰዎች ብቻ መሆን አለባቸው ብሎ ተጽዕኖ በማድረጉ ጠቅላይ ሚኒስትሩ ወጥቶ እስከ መናገር ድረስ የደረሰ ስህተት ሰርቶ ከስራ ሁሉ ታግዶ ነበር። በኦህዴዶች አባባል ዋርካው የሚባሉት የኦህዴዶች አቦይ ስብሃት አቶ አባዱላ ገመዳ አማልደውለት ነው ወደ ስራ የተመለሰው ነው የሚባለው። ከዛ በቤተ መንግስት በነበረ ጊዜ ብዙ ጭንብል ካጠለቁት ሰዎች ጋር የሚያያዝ ማስተባበሮችን ያደርግ ነበር ተብሎ በጣም በከፊል ስሙ የሚነሳ ሰው ነው። ከዛ አልፎ ደግሞ በቅርቡ በአየር መንገድ አካባቢ ባሉ ነገሮች ከደህንነቶች ጋር በተለይ ከኢንስ ከሚባለው ደህንነት ክፍል ጋር እዛ ውስጥ የተመደቡ የእሱ ሀገር ልጆች ጋር ለሚሰሩት ወንጀል ሽፋን ይሰጥ እንደነበረ እና አንዳንዶቹ ሲያዙ እንዲለቀቁ ጫና በማድረግ ያስለቀቀ መሆኑ መረጃዎች አሉ። ስለዚህ ይህ ሰው በኮንትሮባንድ የቡና ንግድም ከሚሰሩ ሰዎች ጋር ጅማ አካባቢ ስሙ እንደሚነሳ በሰፊ በወንጀል ጉዳዮች ላይ እጁን በደንብ ያስገባ ሰው መሆኑን ብዙ መረጃዎች አሉ። ይህን ሰውዬ ፖሊስም አይደለም የህግ ባለሙያም አይደለም። ስለዚህ የፖሊስ ምክትል ኮሚሽነር ማለት ከዋናው ኮሚሽነር የበለጠ የስራ ኃላፊነት የሚቀበል ነው። ዋናው ኮሚሽነር አብዛኛውን ፖለቲካዊ ስራዎችን የሚያከናውን ነው። ምክትል ኮሚሽነሩ ግን ወንጀል ምርመራን፣ ወንጀል መከላከልን የሚመራ ነው። ወንጀል ምርመራና መከላከል ሲባል የማዕከሉን ብቻ ሳይሆን የ11ዱም ክፍለ ከተማ ያሉትን የኦፕሬሽን ስራዎችን ያስተባብራል። ስለዚህ እንደዚህ አይነት ሰው እውቀት ሊኖረው ይገባል። ከስሜት ነፃ የሆነ እጁ ንጹህ ሊሆን ይገባል። እጁ ንጹህ ካልሆነ ብዙ ነገር ሊያበላሽ ይችላል። ስለዚህ ከጥበቃ ሰራተኝነት ቀጥታ ወደ ምክትል ኮሚሽነርነት የተሾመው በዘመድ ነው ማለት ነው። ኢትዮጵያዊ ስለሆነ መሾም መብቱ ሊሆን ይችላል፣ ግን በፕሮሰስ ነው መምጣት ያለበት። በፕሮሰስ ለዛ የሚሆን ነገር የትምህርት ዝግጅት፣ የሌሎች ነገሮችን ማሟላት ይኖርበታል። ዝም ብለህ አንስተህ አንድ ሰው የሀገር ሰው ከሆነ አንድ አካባቢ ከሆናችሁ ብድግ አድርገህ የሆነ ቦታ ህዝቡ መሞከሪያ እኮ አይደለም፣ አይጥ አይደለም። ስልጣን የሚሰጠው የመንግስትን ስራ ለማስፈጸም እንጂ
ሰው ለመጥቀም አይደለም። ደግሞ በኮራፕሽን በምናምን የሚታሙ ሰዎች እንዴት ነው ስልጣን መሰጣቸው? በተለይ የኦፕሬሽን ስራ ላይ እንደዚህ አይነት የጸጥታ ስራ ላይ እንዴት ታስቀምጣቸዋል? ከአባዱላ ጥበቃ ሰራተኛነት ወደ ምክትል ኮሚሽነርነት ጆሮ ማይሰማው የለም። የአዲስ አበባ ፖሊስ ምክትል ኮሚሽነር ለመሆን የሚያስፈልጉትን ክራይቴሪያዎች አያሟላም። ከሰብአዊ መብት ጋር በተያያዘ፣ ከኮራፕሽን ጋር በተያያዘ፣ ከህገወጥ ስራዎች ጋር በተያያዘ ስሙ የሚነሳ ሰው ነው። ፖሊስ በማንኛውም የፖሊስ ኃላፊ የሚሆን ሰው ከወንጀል ጋር ንክኪ ያለው መሆን የለበትም። እንደዛ ካልሆነ የማፊያ ማዕከል ነው የሚሆነው። ውስጡ የተበላሹ ብዙ ስላሉ ከእነሱ ጋር በመሆን በጣም ሀገርን ችግር ውስጥ የመጣል እድል ይኖረዋል። ሌላ ደግሞ በወንጀል የተጠረጠሩ ሰዎች ከቨሬጅ ለማግኘት ዋና ከተማ ካፒታል ሲቲ ላይ እንደዚህ አይነት ሰዎችን ኃላፊ አድርጎ ማስቀመጥ የኃላፊነት ጉድለት ነው። እኔ የምናገረው እንዲስተካከል ነው። ከማንም ጋር ምንም ጉዳይ የለኝም። የሚደርሱኝ ነገሮች አሉ። አንዳንድ ነገሮች ማስፈራሪያዎች ምናምኖች በስልክ በምናምን የሚደርሱኝ ነገሮች አሉ። ችግር የለውም። እኔ እንዴት አንድል እንደማደርጋቸው አውቃለሁ። ለእንደዚህ አይነት ነገር በውጭ ሀገር የተደራጀ ኃይል እንዳለ እነዛ ኮንዶሚኒየም ይሰጣቸዋል፣ አንዳንድ ችግር ይቀረፍላቸዋል ተብለው ይሄን አድርጎ ቢባሉ እናረጋለን የሚሉ ሞኝ ሰዎች አሉ። ግን በውጭ ሀገር ወንጀል ፈጽሞ ማምለጥ አይቻልም። እንደኛ ሀገር ጨቡ ስትሰራ መብራቱን ሰብረኸው የሰፈራ አምፖል አጥፍተህ ብታንቀባረረው አይነት አይደለም። እዚህ ቀንና ማታ ፀሐይ ነው። እያንዳንዱ ቦታ ላይ ካሜራ አለ። ስትወጣ ስትገባባ ትታይ፣ ስትወጣ ትታያለህ። የፈለግከው ብትሸፋፈን፣ የፈለግከው ብትል ትታወቃለህ። ሌላ አካል ብትጠቀም የስልክ ኮንታክት ይታወቃል። ሁሉ ነገር ከእንደገና ደግሞ ዓለም አቀፍ ወንጀል ነው የሚሆነው። ዓለም አቀፍ ወንጀል የሚባሉት ከሀገር ሀገር አልፎ ሰዎችን ለማጥቃት የሚሞከር ከሆነ በፖለቲካ አመለካከታቸው፣ በአስተሳሰባቸው ሌላ ሀገር ውስጥ ለማጥቃት የሚሞከር ከሆነ የሀገሩን መንግስት ይጎዳል። እንደዛ ያደረጉት ሰዎች ደግሞ መቀመቅ ነው የሚገቡት። ሁሉ ነገር እናውቀዋለን። የነበርንበት ጥርስ የነቀንበት ሙያ ነው። ከጥላችን ጀምሮ ያሉትን ነገሮች እንገነዘባለን። ይሄ በዚህ ስጋት አይግባቸው። ሀገር ግን ስትወድቅ ሀገር የማንም መጫወቻ ስትሆን ግን ዝም አይባልም፣ ነውር ነው። በሰው ሀገር እንኳን ዝም አይባልም እንኳን በሀገር። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።